ሴት ልጅ በሐፍረት የተነሳ ይገሏት ነበር። ወንድ ልጅ ደግሞ ድህነትን በመፍራት ይገሉ ነበር። ወደፊት ድህነት ይገጥመናል እንዴት እናሳድጋቸዋል የሚለው ነገር ይገሉ ነበር። አላህ عز وجل ደግሞ ولا تقتلوا اولادكم خشيه املاق ነው የሚለው ሱረቱ الاسراء اظن كذلك ልጆቻችሁን ድህነትን በመፍራት አትግደሏቸው ይል ነበር አላህ عز وجل ለምን نحن نرزقهم واياكم እኛ نحن نرزقكم واياهم እኛ እናንተንና እነሱን ሲሳይ የምንረዝቀው እኛ ነን እንጂ እናንተ አይደላችሁ። ይህም ሌላ አያ ላይ وما من دابة في الأرض ولا في السماء إلا على الله رزقها ነው የሚለው ማንም ተንቀሳቃሽ ነገር አትኖርም በሰማይም ሆነ በምድር ላይ ሪዝቋ በአላህ እጅ ቢሆን እንጂ የሚል ቁርአን አያ አለ በዚህ ጥቅስ እና እንዲሁም ሐዲስ ደግሞ ስንሄድ ደግሞ إن أحدكم لا يجمع خلقه في بطن أمه አንዳችሁ እኮ የሱ መፈጠር ያኒ በእናቱ ሆድ ውስጥ 40 ቀን እንደዚህ ይሆናል 40 ቀን እንደዚህ ይሆናል 40 ቀን ምን ይሆናል 40 ቀን የረጋ ደም ይሆናል 40 ቀን ቆራጭ ያለ ከዛ በኋላ መላእክት መጥቶ ሩህ ይነፋበታል ከዛ አራት ነገሮችን ይጽፋል አንደኛው አጀሉን ምን ያህል ጊዜ ይቆያል በዚህ ዱንያ ላይ ሁለተኛ ሪዝቁን የሚመገበውን ሲሳይ ይጽፋል ሪዝቁን የት እንደሚያገኝ እንዴት እንደሚያገኝ ይጻፍለታል ምን ያህል ለተረዘቀ በምን ያህል እድሜ ላይ ነው የሚሞተው ሪዝቁን ጨርሶ ሶስተኛ ሰዒድ እድለኛ ነው ወይስ እድለቢስ ነው የሚለው ሰዒዱን አው ሸቂዩን ብሎ ይሄን ጽፎ ይወጣል ሁሉም ነገር ተቀድሯል ማለት ነው እነዚህ ባሉበት ሁኔታ ላይ እንደዚህ አይነት አስተሳሰብ ማምጣት ወይም የፋሚሊ ፕላኒንግ የሚለው ከዚህ ዲፔንድ ሆኖ በዚህ ላይ መሄድ አይቻልም እንደ እስላም ምንም አይነት ነظር ወይም እይታ የለውም እነዚህ ነገሮች በሙሉ ኮንትሮል የሚደረጉት በአላህ እጅ ነው በሰው ልጅ አይደለም ሁላችንም ደግሞ በተመክሮ እናውቃለን ልጅ ሲመጣ ወይ ደሞዝ መጨመር ይመጣል ወይም በቤት ላይ የሆነ ነገር ይፈጠራል በረካለው በረካው እየጨመረ ይሄዳል ስለዚህ ይሄ ወላጆች እናቶች አባቶች በትክክል በገሃድ የምታዩት ነገር ነው እውነት ለመሆኑ ማለት ነው ያ ምንድነው የሚያሳየው ሁሉ ነገር በእናንተ ቁድራ እንዳልሆነ በእናንተ ችሎታ እንዳልሆነ በአላህ ችሎታ እንደሆነ ያሳያል ማለት ነው ስለዚህ ለነዚህ ሪዝኖች ብሎ ከና ከወዲሁ አቦርሽን መጠቀሙ ማስጨንገፍ حرام አይቻልም በማለት ይሄንን አቋም ሂደዋል ሶስተኛው ነጥብ ከወሰኑት ውሳኔ አሁንም لا يجوز አይፈቀድም اسقاط الحمل የተረገዘን ነገር ማስጨንገፍ اذا كان علقة علقة የረጋደም ሁለተኛ ባላይ او مضغة ወይም ቁራጭ ስጋ ሜቢ ሶስተኛ ወይም ሁለተኛ ወርከል ላይ እንዲህ በዚህ ሌቭል ላይ ባለበት ላይ ሩህ ሳይነፋበት ማስጨንገፍ አይፈቀድም حتى تقرر ውሳኔ ወይም ዲሲዥን እስክትሰጥ ድረስ ለጅነተ ጥብያ ማለት በጽንስ ዙሪያ የህክምና ባለሙያዎች ኮሚቴ ስለዚህ ጽንሷው ስላለው ነገር በአንድ ላይ ተሰብስበው ታማኝ ሆን ውሳኔ ዲሲዥን ሰጠውበት መውጣት አለበት ብለው የሄዱ እንደሆነ ምን አይነት ውሳኔ ነው ምን አሉ አነስተምራሪሂ የዚህች ልጅ
በሆዷ ላይ ይህ ጽንስ እንደዚህ ይዛው ኮንቲኒው መሆኑ ኸጠሩን አደጋ አለበት ብለው ካሉ على سلامة أمه በእናቷ በእናትየው ጤንነት ላይ በጤናዋ ላይ ወይም በአካሏ ላይ ችግር ሊፈጥርባት ይችላል ከተባለ ሁሉንም መንገድ አሟጦ ሰበቡን አሟጦ ካደረሱ በኋላ مثلا بأن يخشى عليها الهلاك صلت تطفى ትችላለች እሱ ስናስ يعني እሱ ይቆይ ከተባለ እሷ የሷ ህይወታ ሉዝ ልታረግ ትችላለች من استمراره ኮንቲኒው ከሆነ ተብሎ ከታሰበ جاز اسقاطه በዚህ ጊዜ ማስጨንገፉ ይፈቀዳል አሉ ዑለሞች ነገር ግን بعد استنفاد كافة الوسائل አጠቃላይ ወሳኢሎችን ማለት የሰበብ ማድረሻዎችን ወዮችን በሙሉ እንዳይጨነገፍ ለማስደረግ ሁሉንም ነገር ከተዳረሱ አሟጦ ከተዳረሰ በኋላ ነው ይሄ ውሳኔ የሚወሰነው لتلافي تلك الأخطار እነዛን የተፈሩ ነገሮችን ለማስወገድ ማለት ነው ሙሉ በሙሉ ሰበቡን ካደረሱ በኋላ ማለት ነው እንደዚህ ሲቹዌሽን ላይ ከሆነ ኦኬ ይቻላል አራተኛው ነጥብ አሁንም የተስማሙበት بعد الطور الثالث ከሶስተኛው እርከን በኋላ ወይም ደግሞ وبعد إكمال 4 أشهر ወይም 4 ወር ከሞላው በኋላ للحمل ለተረገዘው ነገር لا يحل አይበቃም إسقاطه ይሄንን ማስጨንገፍ حتى يقرر እስኪወስኑ ድረስ ውሳኔ እስኪሰጡ ድረስ جمع سبسب من الأطباء ከባለሙያዎች ሐኪሞች المتخصصين متخصصين ማለት ስፔሻላይዝድ የሆኑ በዚህ ዙሪያ በዚህ ማለትም ይሄንን ስራ በመስራት الموثوقين ታማኝ የሆኑ ባለሙያዎች የጽንስ ባለሙያዎች ምን አሉ أن بقاء الجنين ሆዷ ላይ ያለው ጽንስ ከሷ ጋር መቆየቱ في بطن أمه بناته هدلاي يسبب موتها لسوا مموت سبب لهون يتشلال لسوا مموت واننيا مكنيات لهون يتشلال بلو كوصنونا وذلك يهدمو يوصنوت بعد استنفاد كافة الوسائل بعدك علي سببوچن كادرسو بحالا لإنقاذ حياتي حياة لما ترف يزين سنس هيوة لما ترف أتك علي ويوچن كتتقمن بحالا يمجرشا أتقم أمراج يميوسنو رمجا بنسو بتستو فتوى ما كان ينتنو بمان ببالموياوچو ይሄ ውሳኔ ይከዳል ማለት ነው وإنما رخص في الإقدام على إسقاطه يفقدال የተባለው ሁሉን ነገር يعني ይፈቀዳል የተባለበት ሁሉን ነገር አሟጦ ከተጠቀሙ በኋላ ማለት ሰበቦችን ወደዚህ ውሳኔ የተደረሰው بهذه الشروط እነዚህ መስፈርቶች በጠበቀ እዚህ በጨረሻ ላይ ለዚህ ውሳኔ የተደረሰበት ይቻላል የተባለበት ዋነኛው ምክንያት ምንድነው ደፍዓን ለመገፍተር ተፈልጎ ነው لأعظم الضررين ከሁለት ጉዳቶች ዋነኛው ትልቁን ጉዳት ለመገፍተር ተብሎ ነው ወይም ደግሞ ከሁለት ጉዳቶች ከፍተኛ የሆነውን ጉዳት ለመገፍተር ማለት ነው مثلا ከሁለቱ ከፍተኛ የሆነው መከራ የትኛው ነው ተብሎ ይታያል ሌላው
በዚህ ከሁለቱም አንደኛ ጽንሱን ሴቭ ማድረግ ነው ወይስ እናትየውን ሴቭ ማድረግ ነው የሚለው ነገር ይታያል። በዚህ ዙሪያ ላይ ቃዒዳ ፊቅሂያ አለ። ምን አለ? ፊቅሃዊ የሆነ ፕሪንሲፕል ቃዒዳ አለ። إذا تعارضت المفسدتان أيهما تقدم؟ ሁለት መፍሰዳ፣ ሁለት መከራዎች፣ ሁለት ችግሮች የተጋጩብን እንደሆነ አንድ ትልቅ ችግርና አንድ ትንሽ ችግር ሁለቱም ብልሽት ናቸው፣ ግን ትልቁና ትንሽ መባል ይተራ። قال العلماء إذا تعارضت المفسدتان يرتكب أخفهما مفسدة ሁለት ታላላቅ ላይክ አንድ ምሳሌ ልስጣችሁ። ሁሌ የሚታወቅ ምሳሌ ነው። በረሃ ላይ የሄደ ሰው የሚጠጣው የሚበላው የለም፣ ሊሞት ነው። ፊት ለፊቱ በክት አገኘ። በክት አለ ፊት ለፊቱ። በክቱን ተመግቦ ነፍሱን ማትረፍ ትልቁን ችግር ቀረፈ ማለት ነው። ነፍስ ማጥፋት የሚለውን አላህ ዘንድ ተጠያቂነት ነው። እየቻለ ግን ሸሪዓ ፈቅዶለት ነፍሱ እንዲጠፋ ያደረገ ትልቅ ችግር ነው። በክት መብላት ደግሞ ትንሽ ከትልቁ ችግር አናሳው ወንጀል ነው። ያኛው ትልቅ ወንጀል ነው፣ ይሄ አናሳው ወንጀል ነው። ስለዚህ ትልቁን ወንጀል ገፍትሮ ትንሹን ወንጀል ይሰራል ማለት ነው። አሁንም እዚህ ጋር ዑለሞች የሚለው ሁለት መፍሰዳዎች የተጋጩብን እንደሆነ ሌላ ቾይስ የለንም። አኸፍ የሆነውን አናሳ የሆነውን እንሰራለን። ለምሳሌ ስለዚህ ቢሰራ ጉዳቱ አናሳ የሆነውን ነገር ታይቶ ይሰራል። ባልሰራው ደግሞ ጉዳቱ አናሳ ከሆነ እንደ ሁኔታው ማለትም ያለ ለምሳሌ የሷ በህይወት መኖር፣ አሁን የእናትየው በህይወት መኖሩ በግልጽና በጋሃድ የምናየው ነገር ነው፣ የታወቀ ነው። ስቲል ሺት ላይፍ ፊት ለፊት ነው የምናየው። ነገር ግን የልጁ ሁኔታ ግን ይኑር አይኑር የሚታወቅ ነገር የለም። በውል የሚታወቅ ነገር የለም። በህይወት ያለችን እናት ገና በውል ላልታወቀ ነገር ህይወቷን ማሳጣት የለብንምና ልጁ ሞቶ እናትየው እንድትተርፍ ይደረጋል። ይሄ ነው የሚሄደው። ስለዚህ ከእናትየው መጥፋት የልጁ መጥፋት ምንድነው? አናሳ ወንጀል ነው ማለት ነው፣ መፍሰዳ ነው። ምን ማለት ነው? ስለ ልጁ ሁኔታ ኮንቲኒዩስ ይሁን ገና ምን ይሁን የሚታወቅ የተያዘ የተጨበጠ ነገር የለም። የእናትየው ግን ፊት ለፊት የምናየው ነገር ነው። በጋሃድ በህይወት ቆማለች። ስለዚህ እንደዚህ ይኬዳል ማለት ነው። ሁለት መፍሰዳዎች ሲጋጩ ትንሹ ትልቁን ገፈትረውና ትንሹ ይሰራል ማለት ነው። ስለዚህ የእናትየው መሞት ትልቅ መፍሰዳ ነው። በዚህ መልኩ ይሄዳል ማለት ነው። አሁንም ወጀልበን አሁን ስለዚህ አቦርሽን ማስወረድ የተባለበት ማስጨንገፍ ይፈቀዳል የተባለበት ከሁለት ችግሮች አንደኛውን ለማንሳት ነው። ወጀልበን ወይም ደግሞ ለማምጣት لعظم المصلحتين ከሁለት መስለሐዎች ደግሞ ትልቁ መስለሐ ለማምጣት ነው። አሁንም ለኢስላም ሁለት መስለሐዎች ሲጋጩ፣ መስለሐ ማለት ጥቅም፣ ሁለቱም ጠቃሚ ነገሮች ናቸው። ሁለት መስለሐዎች ሲጋጩባቸው አንዱ ትልቅ መስለሐ ነው፣ አንደኛው ደግሞ ትንሽ መስለሐ ነው። የትኛው ይሰራል? ለኢስላም ትልቁ መስለሐ ይሰራል ማለት ነው። ሁሉም ጥቅም ነው፣ የሚበልጠውን ትልቁን ጥቅም ይሰራል ማለት ነው።
በዚህ ቃዒዳ ፕሪንሲፕል መሰረት እናትየው ሴፍ ትደረጋለች። ወልመጅሊሱ መጅሊሱ ደግሞ የሹራ መጅሊስ ኢዝ ይቀርሩ ውሳኔ የሚሰጠው ማሰበቀ ያለፈውን ነገር ውሳኔ የሰጠው ዩሲ አሁንም አደራ ይላል ቢተቅዋላሂ አላህን በመፍራት ወተሰቡቲ ፊ ሃዛል አምር አላህን ከፈሩ በኋላ ደግሞ ይሄንን ነገር በእርግጠኝነት ሰርች ማድረግ ማረጋገጥ እውነተኛ መሆን እርግጠኞች መሆን ከዛ በኋላ ነው ውሳኔውን መውሰዱ እያለ ያለው። والله الموفق لሁሉም ነገር خيرون ገጣሚው አላህ ነው። وصلى الله وسلم على نبينا محمد وعلى اله وصحبه وسلم በማለት انتهى ፈትዋቸውን ጨረሱ። وجاء እንዲሁም መጥቷል ደግሞ في رسالة الدماء الطبيعية للنساء وجاء መጥቷል في رسالة ትንሽዬ ደብዳቤ መጽሐፍ ላይ الدماء الطبيعية للنساء ተፈጥሯዊ ደም ለሴቶች በሚል ለኢብኑ ዑሰይሚን ትንሽ መጽሐፍ አለቻችሁ እዛ ውስጥ መጽሐፍ ላይ ምን መጥቷል አነሁ ነገሩ እኮ አሉ ኢዛ ቁሲደ ታልሞ የተነሳ እንደሆነ من ኢስቃጢሂ ይሄንን በማስጨንገፍ ዙሪያ አላማ ተደርጎ የተነሳ እንደሆነ የተነሱ እንደሆነ ኢትላፉሁ ለማጥፋት ህይወቱን ለማጥፋት ከሆነ فهذا እንደዚህ አይነት ነገር إن كان بعد نفخ الروح روح ከተነፋበት በኋላ ከሆነ فهو حرام بلا ريب ያለምንም ጥርጥር حرام ነው። በቃ ዋነኛው አላማ روح ከተነፋበት በኋላ ከሆነ ማስጨንገፉ የተፈለገው حرام ነው። لأنه مكنياتهم يهنجر قتل ويم قتل نفس ما طفاتنا بغير حق يا لا أقباب نفس ما طفاتنا بتجيبي ونيتان دتتأفا يتفلقت شو عينت هاي اللم يا لتجيبي وندتتأفا تدرج مالتنا. وقتل النفس المحرمة حرام يتدرج الله ارمي درجات النفس مجد دمه حرام نو بالكتاب بقرآن والسنة بحديثنا والإجماع بعلومات سممنت حرام نو أي تشالب حرام نو. انظر تملكت صفحة page ويمقص سلسلة من الرسالة المذكورة قدم كتتقسشو تبدأ بمصحف بمالت ابن عثيمين بزي ملكو اسكمطوال رحمة الله عليه. وقال الإمام ابن الجوزي أهنم إمام ابن الجوزي رحمه الله يزل الله تشونا اندهالو في كتاب بمصحفات تشولي أحكام النساء سلسيتو شريعاوي بين صفحة page قطر 108 منالو لما كان موضوع النكاح የኒካህ ዋነኛው ፖይንት በሆነ ጊዜ የኒካህ ዋነኛው ፖይንት لطلب الولد የኒካህ ዋነኛው ፖይንት አላማው ልጅን ፍለጋ በሆነ ጊዜ በተደረገ ጊዜ وليس من كل الماء يكون الولد ሁሉም የፈሰሰ ውሃ ልጅ ይሆናል ማለት አይደለም። ይህን ማወቅ አለብን። فإذا تكون من الباج يفسسوا ነገር በሙሉ ልጅ ከሆነ فقد حصل المقصود يتفلقوا علامة ልጅ መውለድ ይገኛል ማለት ነው። ነገር ግን فتعمد ሆን ብሎ ታርጌት አድርጎ መነሳት اسقاطه ለማስጨንገፍ مخالفة ይሄ لمراد الحكمة لذي لنكاح ዋነኛው የተፈለገበት ዓላማና ግብ የተቃረነ ነው። ለማስጨንገፍ ከሆነ መገናኘቱ ምን አስፈለገ? ምክንያቱም
የመገናኘቱ ዋነኛው ሕክማ የኒካህ ዋነኛው ሕክማ ልጅ ለመውለድ። ስለዚህ ማስጨንገፉ ወደዛ መሄዱ የተፈለገበትን ሕክማ ጥበብ ይቃረናል ማለት ነው። ኢላ ብቻ እነሆ ነገሩ ኢንካነ ذلك ይህ ማስጨንገፍ ከሆነ ግን في أول الحمل በመጀመሪያው የእርግዝና ሌብል ላይ 40ኛው ላይ فقبل نفخ الروح فيه روح ከመነፋቱ በፊት ከሆነ ይሄ ማስጨንገፍ የተፈለገው ኢስሙን ከቢሩን ትልቅ ወንጀል ነው። ትልቅ ወንጀል ነው። لأنه ምክንያቱም ሙተረቅን ከፍ ያለ ይሄደን ያለ ኢለል ከማሊ ወደ ሙሉ መሆን ወደ አካሉ ስትራክቸሩ ወደ መሟላት እያደገ ነው ያለ ወሳሪን ኢለ ተማም ወደ መሙላት ይሄደን ያለ ኢላ ብቻ ምንድነው አንሁ ይህ አቀሉ ኢስመን አሁን ይሄ የሰራችው ስራ አናሳ የሆነ ወንጀል ነው ሲታይ አንጻራዊነቱ ሚን الذي نفخ فيه الروح ከዛ ሩህ ከተነፋበት ይሄኛው ስራ አንጻራዊ አናሳ የሆነ ወንጀል ነው። فاذا تعمدت አላማ አድርጋ ከሄደች ከተነሳች እስቃጢ ለማስጨንገፍ ማፊህ ሩህ ያለበትን ነገር ለማስጨንገፍ አላማ አድርጋ ከተነሳች ካነ ሆነ ማለት ነው ከቀትል ሙእሚኒን በህይወት እንዳለ ሙእሚን እንደ መግደል ነው የሚቆጠረው። وقد قال الله تعالى دماله من قال الله سبحانه وتعالى وإذا الموءودة سئلت أفرسر كن هيوتها ስለተቀበረች ሴት ተጠየቀ بأي ذنب قتلت በምንኛው ወንጀሏ ነው የተገደለችው? ምን አደረገች? ሴት ሆና ስለተወለደች አፈርስር ተቀበረች። በአረቦች ዘንዳ በዘመነ ጃሂልያ ይሰራው የሴት ልጅን መወለድ እንደ ሀፍረት ተደርጎ ይታይ ስለነበረ ይሄንን ሴት ልጅ ሲወለድላቸው ገና ሕፃን ልጅ ከናፈሯ ከነ ህይወቷ አፈርስር ይቀብሯትና እዛው እንዳለ ሩሃ ይወጣል። በምንኛው ወንጀሏ ተገደለች አለ አላህ አዘወጀል። ምን አድርጋ ነው? ምን አጥፍታ ነው? በማለት ሱረቱ ተክዊር 8-9 ያለውን በዚህ መልኩ አላህ አስቀምጧል። ስለዚህ ፈተቂላህ አላህን ፍሪ አየቱሃ አልሙስሊመቱ አንቺ ሙስሊም የሆንሽ ሴት ልጅ ሆይ ወላ ተቅደሚ አትፋጣኝ አለ هذه الجريمة ይሄንን ወንጀል ለመስራት لأي غرض ለየትኛውም ዓላማ ይኖርሽ من الأغراض ከዓላማዎችሽ ውስጥ ጥቅሞችሽ ውስጥ ይሄንን ነገር አታድርጊ። የሰራሽውን ዝሙትንም ለመደበቅም ይሆን ወላ ከባለቤትሽ ጋር ተቀምጠሽ የተረገዘውን ነገር ሆድሽ ላይ በመደበቅ ወይ ወደፊት ስለምትፈልጊው ፊውቸር ስኩል ኤቭሪቲንግ ለመማር ህይወትሽን ለበጊዜ ለምን ታሰራለው በልጅ ይሄ አይቻልም። ወላ ተንኸድዒ እንዲም ደግሞ አትዋደቂ ዝቅ እንዳትይ بالدعايات المضللة አሳሳች በሆኑ ፕሮፓጋንዳዎች አትደለሊ አትታየይ። እንዲህ ነው በሚለው ሚዲያ ላይ በእነሱ አትታየይ። والتقاليد الباطلة ከንቱ በሆነው ባህል ወይም አጠቃላይ ፖለቲካዊ ዓላማ ጥቅም ላላቸው ነገሮች በሚናገሩት ነገር አፈቀላጤዎች በእነሱ አትታለይ። التي እነዚህ ሰዎች لا تستند إلى عقل أو دين ለዓቅልም ምንም አሳማኝ የማይሆን ለዲንም ምንም አይነት አሳማኝ የማይሆን ነገር የሚናገሩትን በእነሱ ዲፔንድ ሆነሽ አትታየይ። በአሁኑ ሰዓት ያሉ ሚዲያዎች የሚሰሩት ነገር ማሳዛኝ ሁኔታ በጣም ከባድ ነው። ስኩሎች
ምንድነው አድቫይስ የሚሰጡት እየመከሩ ያስተማሩ ያሉት ነገር ምንድነው? ሌሎችም ደግሞ አሉ እንደ የሕክምና ባለሙያዎችም አቦርሽን ለመስራት ብቻ የተዘጋጁ በዚህ ብቻ የቆሙ በዚህ ውርጃ ብቻ በመስራት የተደራጁ ክሊኒኮች ሆስፒታሎች አሉ። ይሄ ወይ ፖለቲካዊ ዓላማ አላቸው ወይም ሌላ ሃይማኖታዊ ዓላማ አላቸው። ይሄንን በጣም ጥንቃቄ ማድረግ አለብን። ወላጆች ከራሳችን ጀምሮ ከሴት ልጆቻችን ጀምሮ እንዴት ነው ማስተማር ያለብን? ይሄንን በጣም ትኩረት አድርገን ልናየው የሚገባ የሆነ ነገር ነው። አለበለዚያ ግን ከማናውቀው ወንጀል ላይ ልንወድቅ ነው። አላህ አዘ ወጀል እኛን ሴቶችን ምንድነው ያለን? አላህ አዘ ወጀል ታማኝ ሁኑ፣ እምነት በእኛ ላይ ጥሎብናል፣ በሆዳችሁ ውስጥ ያለውን ነገር አትደብቁ፣ እውነቱን ተናገሩ ለባሎቻችሁ። ካረገዛችሁ እርጉዝ ነን፣ ሌላ ከበስተጀርባ ሌላ ዓላማ መኖር የለበትም እና ይሄን ነገር መስራት መቻል አለብን። ለወላ ማለትም ለባሎቻችን እውነተኞች መሆን አለብን። ይሄን ከዚህ ስራ ደግሞ ከመስራት መከልከል አለብን ማለት ነው። ኢንሻአላህ አላህ ሰምቶ የሚተገብሩ ሰዎች ያድርገን። የዛሬው ትምህርታችን ስለ በሐይድና በሐይድ ዙሪያ በኒፋስ በኢስቲሃዳ ዙሪያ ያለው ትምህርት እና ክኒን መጠቀምና አቦርሽን መጠቀም ማስጨንገፍ በሚለው ሸሪዓዊ ብይኑ ይሄን ይመስላል። ቀጣይ ስለ ሸሪዓዊ አለባበስ በሴት ልጅ ዙሪያ ሸሪዓዊ አለባበስ የተፈቀደው የትኛው ነው የሚለውን እናያለን። አላህ ለዛ ቀን ያድርሰን። በትምህርቱ ላይ ጥያቄ ካላችሁ ጥያቄያችሁን አስተናግዳለሁ ማለት ነው።